እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ሰበር ነው። ተደረሰ የተባለው የሳውዲ፣ አሜሪካ፣ ራሽያ፣ ዩክሬን ድርድር የጥቁር ባህር ተኩስ አቁም ስምምነት ሳይወለድ የሞት አፋፍ ደረሰ። ዩክሬንና አሜሪካ በአንድ ድምፅ የጥቁር ባህር ዓሣዎችን እንቅልፍ የነሳው የመሳሪያ ልሳን እንዲዘጋ ወደናል ባሉ በማግስቱ ዛሬ ራሽያ ደግሞ ከምዕራባውያን ማዕቀቦች የተወሰነው ሳይነሳልኝ በፊት የባህር ላይ ተኩስ አቁም አልጀምርም ስትል ተሰንጥራለች። ራሳቸው ፕሬዚደንት ዶናልድ ትራምፕ እንኳ ዩክሬን ውስጥ ሰላም ለማውረድ ራሽያ ምናልባት እግሯን እየጎተተች ይሆናል ብለዋል። 2 ቀናት ከፈጀና ከራሽያና ዩክሬን ጋር ከተደረጉ የተናጠል ድርድሮች በኋላ አሜሪካ ሁለቱ ተፋላሚ ሀገራት ጥቁር ባህር ላይ ተኩስ ለማቆም መስማማታቸውን ለመሸለም ራሽያ የእርሻ ውጤቶቿን ወደ ዓለም ገበያ ማቅረብና መሸጥ ትችል ዘንድ ወደቦችንና ስዊፍት ተብሎ የሚታወቀውን ዓለም አቀፋዊ የገንዘብ ሥርዓት እንዳትጠቀም የሚያደርጉ አንዳንድ ማዕቀቦችን እንዲነሱላት እንደምታግዝ አስታወቀች። ራሽያ ስለ ስምምነቱ ከአሜሪካና ዩክሬን በርካታ ሰዓታት ዘግይታ በሰጠችው መግለጫ ከፊል የተኩስ አቁሙን እንዲስማማ ወይም በተግባር መዋል እንዲጀምር የምግብ እህሎቼን ወደ ገበያ ከመላክ ጋር የተገናኙ የእርሻ ባንኬንና የገንዘብ ተቋማቴን እንደዚሁም ኩባንያዎቼን ጨምሮ የተጣለባቸው ማዕቀብ እንዲነሳላቸውና ስዊፍት ተብሎ ከሚታወቀው ዓለም አቀፋዊ የክፍያ ሥርዓት ጋር ዳግም እንዲቆራኝ መደረግ አለብኝ ስትል አስታወቀች። አሜሪካ በሳዑዲ አረቢያው የይሁዳ መሻሽና የሰኞ ከንጋት እስከ መሻሽ የተካሄዱ በርካታ ሰዓታቶች የፈጁ ድርድሮች አማካኝነት ተገኙ ያለችውን የባህር ላይ ተኩስ አቁም ስምምነት ስታስታውቅ ማዕቀቦቹ መነሳት የተኩስ ማቆሙ ቅድመ ሁኔታ ስለመሆኑ የተናገረችው ነገር አልነበረም። ፕሬዚደንት ትራምፕ አስመልክተው ትናንት በዋሽንግተን ከሰዓት በኋላ በኢትዮጵያ ደግሞ ምሽት ላይ ማለት ነው አስተዳደራቸው የራሽያን ቅድመ ሁኔታ እያጤነው መሆኑን ተናግረዋል። በአሁኑ ሰዓት ሁሉንም እያሰብንበት ነው። 5 ወይም 6 ቅድመ ሁኔታዎች አሉ። ሁሉንም እየተመለከትናቸው ነው ብለዋል ዶናልድ ትራምፕ የራሽያን ቅድመ ሁኔታዎች አስመልክተው ሲናገሩ ሞስኮ ላይ አላከረሩባትም። ራሽያ ጦርነቱ አብቅቶ ማየት ትፈልጋለች። ነገር ግን ደግሞ እግራቸውን እየጎተቱ ሊሆን ይችላል ራሽያኖች። እኔም ራሴ በሕይወቴ ውስጥ ደጋግሜ ያደረግኩት ነገር ነው ብለዋል። ኒውማክስ ለተሰኘ ቀኝ ክንፈኛ ሚዲያ በሰጡት ቃለ ምልልስ ትናንት ምሽት በአሁኑ ሰዓት
ራሽያ ይህ ጦርነት አብቅቶ ማየት ትፈልጋለች። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪም ይህ ጦርነት አብቅቶ ማየት ይፈልጋል ብለዋል ዶናልድ ትራምፕ። ይህ በእንዲህ እንዳለ የአውሮፓ ህብረት ሞስኮ ላይ የጣልነው የማዕቀብ ቁልል ላይ እንዲች ብለን ለውጥ ከማድረጋችን በፊት የራሽያ ወታደራዊ ኃይሎች ከዩክሬን ምድር እግራቸውን ነቅለውና ተጠራርገው መውጣት አለባቸው ብለዋል። የአውሮፓ ህብረትና የአውሮፓ ኮሚሽንም ይህንኑ ደግመዋል። በተዛመደ ዜና የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ እዛው ፓሪስ ከሚደረገው የፈቃደኞች ጥምረት የተባለ የብዙ ሀገራት ተዋጽኦ ወታደራዊ ግንባታ ዕቅድና ተግባራዊነት ላይ ስብሰባ ከመደረጉ በፊት የዩክሬኑን ፕሬዚደንት ቮሎዲሚር ዜሌንስኪን በዛሬው ምሽት ተቀብለው እንደሚያነጋግሩ ታውቋል። ኢሳያስ ይህ እንግዲህ እየሰማሁ ነው። ዓለም እጅግ በጣም ነው የሚገርመው። ትልቅ ተስፋ የተጣለበት ስምምነት በዚች አጭር ጊዜ ውስጥ እንደዚህ መሆኑ በጣም የሚገርም ነው። ይሄ ነገር እንዴት ሊፈጠር ቻለ? ተንኳሽስ ነበረው ወይስ የመጣው ይምጣ ብሎ ነው ይሄንን ወደዚህ ሁኔታ ውስጥ የተገባው? ኖ ያቀማመጥ ጉዳይ ነው ወይም የአረዳድ ጉዳይ ነው። አሜሪካ በዜናውም ላይ እንደሰማው ዩክሬንና ሞስኮ የባህር ላይ ተኩስ ማቆሙን እሺ ስላሉ በጀ ስላሉ ኃይል ላለመጠቀም የሰላማዊ መርከቦችን ለጦርነት ላለመጠቀም የመርከቦችን ሰላማዊ ወይም የመርከቦችን ደህንነት ለማረጋገጥ በመስማማታቸው በአጭር ቃል የባህር ላይ ውጊያን ለማቆም በመስማማታቸው እሸልማቸዋለሁ ነው ያለችው። ማለት ይሄን በማድረጋቸው ሁለቱም በአሜሪካ በኩል ይሄን ያደርጋለሁ ለራሽያ ለማድረግ ጥራለሁ፣ በተመሳሳይ ሁኔታም ለዩክሬን ያሉት አለ በሌላ መልኩ ማለት ነው። ስለዚህ አሁን ለራሽያ ምንድን ነው ያሉት? በመጀመሪያ ወደኋላ ሄደን በቱርክና በተባበሩት መንግስታት አደራዳሪነት ዩክሬንና ራሽያ ደርሶት የነበረው የዚህ የባህር ላይ ደህንነት ስምምነት ጦርነቱ እንዳለ ሆኖ ነገር ግን ዩክሬን ከወደቦቿን በመጠቀም እነ ኦዴሳን ማለት ነው የእህል ምርቶቿን የዕቃ መርከቦች ላይ ጭና ራሷ ወይም ደግሞ ይህንን ሊገዙ የሚመጡ የጭነት መርከቦች በመስመራቸውን ጠብቀው ከውጊያ ነፃ በሆነ መስመር ቀጥታ ይሄ እንቅስቃሴ እንዲኖር ተስማማች ማለት ነው ራሽያ። ለዚህ ደግሞ ራሽያ የተደረገላት ነገር ምንድን ነው? ራሽያም እንደዚሁ የዓለማችን ትልቅ የእህል አምራች ናት። የዩክሬንን ያህል በተለይ በማዳበሪያ ቁጥር አንድ ነች እና ማዳበሪያ ደግሞ በተለይ ለብዙ ሀገሮች ኢትዮጵያን ጨምሮ ያለው ፋይዳ ይታወቃል። እነዚህ ምርቶቿን የእርሻ ምርቶቿን ወደ ገበያ ይዛ እንድትወጣ አሁን ለምሳሌ ሁሉም ማዕቀቡ ጠንካራ ስለሆነ እኔ እንጃ በጣም ሰፊ ነገር ነው። ወደቦችን የመጠቀም እንኳ እድል የላትም በጉዞ ላይ። ያኔ ግን በተመሳሳይ ሁኔታ ዩክሬን እንደ ዩክሬን ሁሉ እሷም ምርቶቿን አውጥታ እንድትሸጥ የሚያስችል ስምምነት ነበረ። ይህም ማለት ዕቃ ስትሸጥ ክፍያዎች ይደረጋሉ እና ክፍያው የክፍያ ስርዓት በሆነ በስዊፍት በኩል ነው የሚደረገው እና ይሄንን አልተደረገልኝም በሚል ነው ያቆመችው። ያንን ስምምነት በወቅቱ ያቆመችው እነዚህን አቅርባ ተፈጻሚ ስላልሆነልኝ የኔ ጥያቄ ስላልተሟላልኝ በቃ አላሳልፍም ስላለች ዩክሬን አሁን እንዴት ነው የምታደርገው? ምንድነው እህሎቿን ጭና
በጥቁር ባህር የአጎራባች የሆኑ የኔቶ አባል ሀገራት የውሃ ጠረፍ በአንጻራዊነት ጠጋ ብላ በዛ በኩል ነው የምታልፈው። በፊት በዚህ በቱርክ ቦስፈረስ ነው ሳምቲንግ በሚሉት በኩል ነበረ በቀጥታ ወደ ዓለም የምትወጣው፣ ያ ቀርቶ ማለት ነው። ስለዚህ አሁን ይህ ስምምነት ሲደረግ አሜሪካ ለራሽያ ምን ብላለች? አንደኛ ወደቦች እንድትጠቀም ምርቶቿን አውጥታ ወደ ዓለም ስትሄድ የተለያዩ ወደቦችን ማራገፍ መጫን እንድትጠቀም፣ እንደዚሁም ደግሞ የዚህ ስዊፍት የተባለው የዓለም ከዛ እንድቅልቅልን የተደረገችው ታውቃለህ። እና ያንን የክፍያ ሲስተም ለነዚህ ለእርሻ ምርት ውጤቶቿ ግብይት ሲባል ለዚህ ብቻ መጠቀም እንድትችል ለማድረግ አሜሪካ ከዚህ አንጻር እነዚህን ምርቶች በዓለም አቀፍ ክፍያ መንገድ እንዳትሸጥ እንዳትለውጥ ከሚከለክሉት ማዕቀቦች የተወሰኑትን በማንሳት ይሄን ማድረግ እንድትችል እረዳለው ነው ያለችው አሜሪካ። አሁን ሞስኮ እንዴት አድርጋ ቀረበችው? የተኩስ አቁሙ እንዲከበር እነዚህ ራሽያ የዓለም አቀፉ የክፍያ ስርዓት የስዊፍት ጋር የነበረ ቁርኝት እንዲቀጥል እና ይሄንን እንደ ቀድሞ ሁኔታ አቀረበች። አሁን ተኩስ አቁሙ በባህር ላይ ሊከበር የሚችለው ይሄ ነገር በተፈጸመላት ጊዜ ነው ማለት ነው። ስለዚህ አሁን አውቶማቲካሊ ምን ሆነ ማለት ነው? የባህር ላይ ተኩስ ማቆም ለማድረግ የሚቻለው እነዚህ ቅድመ ሁኔታ ሆነ ማለት ነው። ስለዚህ አሁን አሜሪካ ይሄንን ከፊል ተኩስ አቁም አንዱ እንግዲህ በኤነርጂ ተቋማት ላይ አንተኩስም የሚለው ስምምነታቸው አለ። እሱ ግን ተፈጻሚነቱ እስካሁን ድረስ በተግባር እየታየ አይደለም ኢሳያስ። እና ይሄ የጥቁር ባህር ላይ ውጊያን ማቆም በቅድመ ሁኔታ ቀርቧል ማለት ነው። እነዚህ ቅድመ ሁኔታዎች እስካልተሟሉ ድረስ ስለዚህ እነዚህ ሀገሮች ዛሬም ምሽት ነገም ከነገ ወዲያም የባህር ላይ ውጊያቸውን ይቀጥላሉ ማለት ነው። ስለዚህ አሁን ለአሜሪካ ይሄ ደግሞ ተግባራዊ እንዲሆን የግድ ይሄንን ማስደረግ መቻል አለባት የሚል ነው። ይሄንን አሜሪካ አስደርጋለሁ ብላ በገለጸች በትናንትናው ዕለት ውሱን ማለት የእርሻ ሸቀጦቿን ወደ ዓለም ወደ ገበያ ይዛ እንድትወጣና እንድትሸጥ እንድትለውጥ እና ልውውጧንም በስዊፍት በኩል እንድታደርግ የሚያስችላትን ያክል ነው ማዕቀቡ የሚነሳው። አሜሪካ ይህን ለማድረግ አግዛለሁ ያለችው አሁን ማድረግ አለባት ማለት ነው፣ ግዴታ ሆነባት ማለት ነው። ወይም ከሰላም ስምምነቱ በፊት ይመጣል። ይሄንን ስትል የአውሮፓ ህብረት ደግሞ በዛ በኩል ምንም አይነት በተጣሉት የማዕቀብ ቁልሎች ላይ ትንሽ እኮ ማስተካከያ የአሁኑን አይነት ለማድረግም ሆነ ላለማድረግ እርምጃ ለመውሰድ ከማሰብና ከመወጠን በፊት መጀመሪያ በቅድመ ሁኔታነት ራሽያ በዩክሬን ምድር ያሰማራችውን ሰራዊት ማስወጣት አለባት ይላል። ዛፖሪዥያ፣ ኬርሶን፣ ዶነትስክ፣ ሉሃንስክ እነዚህ ኦልሞስት ከ70% በላይ ሉሃንስክን ከ95% በላይ ዶነትስክን ራፍሊ 75%፣ ሌሎችን ደግሞ 70% ወይም ከ70% በላይ ይዛቸዋለች። እነዚህን ሁሉ አስረከባ መውጣት አለባት ነው። አንድ ዘለላ ማዕቀብ ለማንሳት ነው ማወራ የሰጠው መግለጫ። ምን ያህል አሜሪካና አውሮፓ ሆድና ጀርባ እየሆኑ እንደመጡ ነው የምታየው። ስለዚህ ከዛ በፊት የማየው ጉዳይ የለም በማለት አሁን መግለጫ ወጣ ማለት ነው። አየህ፣ ስለዚህ አሁን ይሄ ምን ማለት ነው? አሜሪካን በተናጠል ልታደርገው ትችላለች ተብሎ ሊታሰብ ይችላል። ግን ምን ያህል
የተሟላ ነው ወይስ ምን ያህል ውሱን ነው የሚሆነው? እንዲህ አይነት መሰረታዊ ጥያቄ ያመጣል። ስለዚህ ስታየው ትሪያንግል አለ ማለት ነው እዚህ ጋር የምትመለከተው። ቀጥል ጥያቄ ከሆነ ሳይፍ። ምክንያቱም ይሄ እርቅ ሊባልስ ይችላል ወይ? ሲጀመር ሩሲያ እስከዛሬ ድረስ የከፈለችው መስዋዕትነት አለ። ጦርነቱ የተጀመረበት ዋናው ዓላማ አለ። የፈሰሰው ደም አለ። ስለዚህ ሩሲያ ይሄው የዚህ ሁሉ ሰው ደም መፍሰስ ከንቱ እንዲቀር ትፈልጋለች ወይ? ድርድር ዓላማው አንተም ተው ስትል ይሄኛው ይቅርብህ የምትለው ነገሮች መኖር አለባቸው። ግን ዓለም እኔ አሁን በደንብ ያልገባኝ ነገር የአሜሪካ የተናጠለ ውይይት ወይም ደግሞ ወረቀት ላይ በግልጽ ያልሰፈረ ውይይት ከተካሄደ በኋላ ወደ ተግባር እንዲለወጥ ማሰብ እንደነዚህ አይነት ክፍተቶችን ሊፈጥር እንደሚችል አስቀድሞስ መተንበይ አይቻልም ነበር ወይ? አሁን የችግሮቹ ክፍተቶች እነዚህ አይደሉም ወይ? እንደዚሁ ከተነጋገርክ በኋላ እነዛ ነገር ሳትፈርምባቸው ሳትወስንባቸው ወደ ተግባር ሲለወጡ እንደዚህ አይነት ችግር ያመጡ የለም ወይ? ሲጀመር እርቅ የሚባል ነገር ሊነሳም ሊታሰብም የለም። አሁን የእርቅ ጉዳይ እዚህ ውስጥ የለም። የድርድር ማለት ነው የለም። ድርድሩ ተኩስ አቁም ለማድረግ ነው። ተኩስ አቁም ተደርጎ ይህን ጦርነት የሚያቆም ሰላማዊ እልባት ለመፈለግ ወይም ለመደራደር ነው። የተኩስ አቁሙን ስምምነት በተመለከተ ለምሳሌ ያክል በአሜሪካ መግለጫ ውስጥ የምንረዳው ዩክሬንም አውቶማቲካሊ ነው የደገፈችው። አንዳንድ ጊዜ እዚህ ውስጥም ጌም አለ ያቀረበችው። ተኩስ አቁሙን በማክበር ተኩስ አቁሙን እያከበርክ ጥቁር ባህር ላይ ውጊያ ቁመህ አሜሪካ የራሽያ የእርሻ ምርቶቿን ወደ ገበያ አውጥታ ለመሸጥ የሚያስችሏትን ያክል ወይም ደግሞ ይሄን እንዳታደርግ ይከለክሉ የነበሩ ማዕቀቦችን ለማስነሳት እሰራለሁ ብላለች። ስለዚህ አሁን ተኩስ አቁሙን ለማክበር እንቅፋት አይሆንም። ምክንያቱም አንዱ አሜሪካ በራሷ አቅም ኢቭን አውሮፓና አሜሪካ በዚህ ቢለያዩ እንኳ አሜሪካ ልትወስድ በምትችለው በራሷ የተናጠለ እርምጃም ከዚህ አንጻር ብዙ ርቀት መሄድ ትችላለች። አሁን ፕሮብሌሙ ምንድን ነው? ራሽያ ግን ቅድመ ሁኔታ ያደርግ አስቀመጠችው ነው። በሶስቱም መካከል መረዳት አለ። ያም መረዳት እንግዲህ የውይይታቸው ውጤት ባህር ላይ ተኩስ ማቆም ነው። በቃ የባህር ላይ የውሃ ላይ ጦርነትን ማቆም ነው። እዚህ ጋር አሁን የተፈጠረ አለመግባባት የለም። ነገር ግን በራሽያ አተያይ ወደዚህ ይህንን እርምጃ ከመወሰዷ በፊት ሊደረጉልኝ ይገባሉ ብላ በቅድመ ሁኔታ እንደምታያቸው ነው ያስቀመጠችው። እዛ ጋር ነው ከፍተኛው ልዩነት። አየህ፣ በቅድመ ሁኔታ ስታስቀምጥ አሜሪካ ላይ ግዴታ ይሆናል። ስለዚህም ይሄን ጉዳይ አሜሪካ ልትፈጽም በቻለችበት ብቃትና ፍጥነት ይወሰናል ማለት ነው ስምምነቱ። ኢን ዘ ሚን ታይም ምን ማለት ነው? የባህር ላይ ውጊያ ይቀጥላል ማለት ነው። አየት ትልቁ ነገር ይሄ ነው። ስለዚህ አሁን ቴክኒካሊ ውጊያው አልቆመም ማለት ነው። አየህ፣ ዛሬም እነዚህ ሀገሮች የባህር ላይ ውጊያ ማድረግ ይችላሉ። ቤዚካሊ ለ30 ቀን ሙሉ በሙሉ የትኛውንም በየትኛውም አውደ ግንባር ላይ ተኩስ እንዲቆም መጀመሪያ ዩክሬንና አሜሪካ የደረሱበት ስምምነት ላይ ራሽያ እንድትመጣ ለማድረግ በጣም ርቀት እየሰፋ ነው አሁን የሚታየው።
ሲጀመር በኃይል ተቋማት ላይ ታክስ ጥቃት ላለማድረግ ተስማምተናል፣ እርምጃ ወስጃለሁ ብለዋል ቭላዲሚር ፑቲን። ለወታደሮች ያዘዣለሁ ብለዋል። ግን ራሽያ በቋሚነት እያመለከተች ያለችው የኃይል ተቋማት እየተመቱ ነው ያለው። በተመሳሳይ ሁኔታም ዩክሬን ይሄን እያለች ያለችው ሰውነቱን ለመናገር የኃይል ተቋማትን ያለመጠቃቃትን ስምምነታቸውን እንኳን በተግባር እየተረጎሙት አይደለም። አሁን እንግዲህ እሱ እንደ አንድ ተቆጥሮ ነው ወደ ባህር ስምምነት ላይ የመጡት ማለት ነው። ስለዚህ ሳውዲ አረቢያ ላይ ተወያዩና ባህር ላይ የተኩስ አቁም እንዳደረጉ አሜሪካ አስታወቀች። ዩክሬንም አዋለች እስማማለሁ አለች። ራሽያ ደግሞ እንደምትነግረን አሁን ተወያይተዋል፣ ስምምነት ተደርጓል። ስምምነቱ ግን ሊተገበር የሚችለው ራሽያ እነዚህ ቅድመ ሁኔታዎች ሲሟሉላት እንደሆነ በዚህ መንገድ እንደተረዳችሁ ነው ያስቀመጠችው። እንግዲህ አሁን ስለዚህ ይሄ ቅድመ ሁኔታ አሁንም መፈታት አለበት ማለት ነው። እና ይህን ቅድመ ሁኔታ ለመፍታት አሜሪካ በምን ፍጥነትና ብቃት መራመድ ትችላለች ወይስ ምን ያህል አጥጋቢ ሊሆን ይችላል? ለምሳሌ በአውሮፓውያኖቹ በኩል የሚያደርጉን ነገር የለም። ስለዚህ ምን ማለት ነው? እውነቱን ለመናገር እኔም እዚህ ጋር በቂ ግንዛቤ የለኝም። ያው ዜናው ሲነግረኝ ነው የማውቀው። ስለዚህ አሁን ዞሮ ዞሮ የባህር ላይ ጦርነቱ ምን ማለት ነው? አሁን አለ ማለት ነው። አለ ማለት ነው። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ ጥቁር ባህር ላይ ያለው ቦታ ስምምነቱ ገና ሙሉ በሙሉ ተፈጻሚነት ባልሆነበት ሁኔታ ላይ ነው ማለት ነው። አሁን ጦርነቱ ተጀመረ የሚለው ዜና የመጣው ወይስ ስምምነቱ ተፈጽሟል ብሎ የሚያስብ አካል አለ፣ ስምምነቱ አልተፈጸመም ብሎ ደግሞ የሚያስብ አካል አለ፣ ወደፊት ይፈጸማል ብሎ የሚያስብ አካል አለ? ይሄ ከሆነ መጀመሪያውን ልዩነት ነበር ማለት ነው። ወይ እንደዛ መውሰድ ይቻላል። ራሽያ ሳውዲ አረቢያ ላይ ያን ስምምነት አድርጋ ሞስኮ ከገባች በኋላ የለም ይሄ ነገር እንደዚህ ነው መሆን ያለበት በሚል ሪኮንሲደር ያደረገችው ነገር ሆኖ አይደለም አሁን የቀረበው። ወይም ራሽያን የምረዳው በዚህ መንገድ ነው። የአሜሪካ ይሄ እንዲደረግ እሰራለሁ ያለችውን ነገር እሰራለሁ የሚለውን ነገር ይሄን ከሰራ በኋላ የተኩስ አቁሙ ይከበራል በሚል ገለበጠችው ማለት ነው። ራሽያ በቅድመ ሁኔታ ታስቀመጠችው ማለት ነው። ስለዚህ ከአውሮፓ የሰማነውን ተቋም አለ። የአሜሪካው ፕሬዚደንትም እያጤነ ነው ያሉት እኮ። ያስቀመጠቻቸው ቅድመ ሁኔታዎች 5 ወይም 6 ይሆናሉ። ሁሉንም እያየናቸው ነው። በልበ ሰፊነት ነው ያዩት። እና ሞስኮ ይሄ ማለት ቅድመ ሁኔታ ስታስቀምጥ ተኩስ አቁሙን ለማድረግ ወይም ደግሞ የጦርነት እንዲቆም አለመፈለጓ ሳይሆን ያው እግሯን እየጎተተች ነው ያለ ነው። እንዲህ አይነት ነገር እኔም በሕይወቴ ውስጥ ደጋግሜ አድርጌዋለሁ። የምትፈልገው የልብ እንዲሞላ ጫና ለማሳደር እግር መጎተት ያለ ነው እረዳለሁ። ስለዚህ እያየሁት ነው ጉዳዩ በሚል ነው ያቀረቡት።
አውሮፓውያኖች ጋር ግን ይሄን እየሰማን አይደለም። ይሄስ ራሱ ዓለም በጣም የሚገርም አይደለም ወይ? እንደዚህ አይነት ልበ ሰፊ ሆኖ ይሄንን ነገር መረዳት መቻል ጥሩ አይደለም ወይ? ጥሩ ነው፣ ሂደት ነው። ነገር ግን በአውሮፓውያኖቹ በኩል ደግሞ ሌላ ትርጉም ነው ያለው። ስለዚህ እንደውም ወደ አውሮፓውያኖቹ ለማለት ፈልጌ ነው። መረዳት ያለብን ይሄ የፈቃደኞች ጥምረት የሚባለው ከፍተኛ ቢያንስ በ10 ሺዎች የሚቆጠሩ ወታደሮችን እግረኛ፣ ታንከኛ ወዘተ እንደዚሁም ኤርፎርስ ያካተተ ኃይል ነው። እዚህ አሁን ተግባራዊ እንቅስቃሴ ላይ ናቸው ያሉት እና ብዙ ሀገሮች ፈቃደኛ ሆነዋል። አንዷ ቱርክ ናት ወታደር ለማዋጣት፣ እንግሊዝ፣ ፈረንሳይ፣ ፖላንድ እንዲህ እያልክ ትሄዳለህ እና የዚህን ወደዛ እየሄዱ ነው። አውሮፓውያኖች በዛ በኩል እየሰሩ ያሉት ኤኒ ተኩስ አቁም አሁን እንግዲህ ምንድን ነው ያየነው? ይህን ቅድመ ሁኔታ አሜሪካ ያሳካች ጊዜ የተኩስ አቁሙ ይከበራል ማለት ነው። የባህር ላይ ኦልሬዲ የዚህ በመሰረተ ሀሳብ ደረጃ ቢያንስ ይሄ ምንድነው የሚባለው የባህር ላይ ምንድነው የኤነርጂ ላይ የተነጣጠረ ፍልሚያን ለማቆም ተስማምተዋል። ቢያንስ ይህን 2 ብለህ ትቆጥራለህ። ወደ ተግባራዊነት ማስገባት ብቻ ነው። ስለዚህ አሁን መጨረሻ ላይ የምትሄደው የእግረኛ ውጊያውን ጥሩሽ። እንግዲህ ዓለም ለትንታኔሽ የእግረኛ ውጊያውን አመሰግናለሁ። መልካም አዳር ይሁንል። መልካም ተኩስ ማቆም እንግዲህ ባህር ላይ አቆምክ፣ ኤነርጂ ላይ መጠቃቃቱን ካቆምክ ያለው ሌላው መሬት ላይ ያለው ውጊያ ነው። ስለዚህ መሬት ላይ ያለው ውጊያ ባለበት እንዲቆም ስምምነት ከተደረገ አሁን ዶናልድ ትራምፕ ወደ ሰላም ድርድር ለመግባት የቅዳቸውና የዓላማቸው ከግማሽ በላይ ጉዞ ተደረገ ማለት ነው። አሁን አደጋው ምንድን ነው? ያን ተከትሎ የአንድ ወርም ይሁን የ2 ወርም ይሁን የተኩስ አቁም ስምምነት ሲደረስ ይሄ የፈቃደኛ ኃይሎች ጥምረት በሚባለው ውስጥ እንግሊዝና ፈረንሳይ መራሽ የኃይል አደረጃጀት እስከዛ ድረስ ራሱን አደራጅቶና አቋቁሞ አውቶማቲካሊ ወደ ዩክሬን ምድር ይገባል ማለት ነው። የተኩስ አቁሙን ለማስከበር የራሽያንም ሆነ የአሜሪካንን ፍቃድ ሳይጠብቅ ከገባ በኋላ ደግሞ የሚወጣ ኃይል አይደለም። እቺን ፓርት መጨረስ አለብኝ። የእንግሊዙ ጠቅላይ ሚኒስትር በዚህ ላይ ግልጽ አቋም ሰጥተዋል። ዋንስ ያ ነገር ተፈጥሮ እኛ ሰላም ለማስከበር የተኩስ አቁም ለማስከበር ከገባን በኋላ ፑቲን ደፍሮ ይሄን እጥሳለሁ ቢል ያኔ ወንድና ሴቱ ይለያል የሚል ይሄንን በተመለከተ የአሜሪካው ልዩ መልእክተኛ የመካከለኛው ምስራቅና የዚህ የዩክሬን ራሽያ ቁልፍ አደራዳሪ ስቲቭ ዊትኮፍ ባለፈው ለአሜሪካው ቀኝ ክንፈኛ ይሉታል ታከር ካርልሰን በሰጡት ሰፊ ቃለ ምልልስ አውሮፓ ለዩክሬን ሙሉ ዋስትና ሰጪ ሆኖ የተኩስ አቁሙ እንደተከበረ ራሽያ አይደረግም፣ አንድ ወታደር እዛ ቢገባ አካባቢ የባሰ የጦር ቀጠና ይሆናል የሚለውን ማስጠንቀቂያዋን አይመለከታትም ብሎ ለዩክሬን ዋስትና ሰጪ ሆኖ በአውሮፓ በእንግሊዝ በተለይ በእንግሊዝ ጠቅላይ ሚኒስትር መሪነት እየተዋቀረ ስላለው የእንደዚህ የፈቃደኞች ጥምረት ስለሚባለው በሰጡት አስተያየት እዩኝ ባይነት አትርሱኝ ባይነት ነው በማለት ነው ውድቅ ያደረጉት። እሱም ብቻ አይደለም፣ እስከምን ድረስ ሄደዋል። ሲጀመር የዚህ ጦርነት ምክንያት የኔቶ መስፋፋት ነው ብለዋል። ይህን ጦርነት የጀመረችው ራሽያ አይደለችም፣ ራሽያ ተተንኩሳ ነው። ሁለተኛ ክሬሚያ ልሳነ ምድርም ሆነ አሁን በአብዛኛው በቁጥጥር ስር የያዘቻቸው 4 የዩክሬን ግዛቶች
አንደኛ ከሁለተኛ ዓለም ጦርነት በኋላ የራሷ ግዛቶች የነበሩ ናቸው። እነሱንም በጦርነት ከያዘቻቸው በኋላ ደግሞ የህዝብ ፍቃድ ጠይቆ ህዝቡ ፈቅዷል ከራሽያ ጋር ነኝ ብሎ። ራሽያ ቤዚካሊ ዩክሬንን ኦኩፓይ አላደረገችም። እነዚህን መሬቶች ለመንጠቅ አይደለም የገባቸው፣ ሪክሌም ያደረገችው የራሷ የነበሩትን ነው መልሳ የጠየቀችው በማለት ነው ያስቀመጡት። የአሜሪካና የአውሮፓ በዩክሬን ጦርነት ጉዳይ ላይ ያላቸው አቋም እንደው ባጭሩ ሐራምባና ቆቦ ነው ወይም ዱባና ቀን ለየቀን ነው። ስለዚህ ሁኔታዎች እዚህ ላይ ተንጠለጠሉ ናቸው። ዓለም አሁን ለምሳሌ የአውሮፓ ፍላጎት ልክ ጦርነቱ ለተወሰነ ጊዜ የሚቆም ከሆነ ለተወሰነ ጊዜ ለአንድ ወር ለምሳሌ ስምምነት ከተደረሰ ያንን ስምምነት ተንተርሰው የአውሮፓ ጦር ወደ ዩክሬን ገብቶ ከሩሲያ ጋር ለመፋለም እንደሚዘጋጅ እየታወቀ ሩሲያ ይሄን ስምምነት ተስማማለች ወይ? ወደ ከረረ ጦርነት ወደ ባሰ ጦርነት ለመግባት ይሄን ስምምነት ትቀበላለች ወይ? ይሄን ስምምነት በዚህ ምክንያት ማትቀበል ከሆነ አውሮፓ የአሜሪካንን ፍላጎት እየተጻረረ አይደለም ወይ? ይሄ ድርድሩ እንዳይሰምር ምክንያት ይሆን አይደለም ወይ? ኢሳያስ ለዚህ ጥያቄ መልስ ሊሆን የሚችለው ሂደቶቹን ማየት ነው። በዋነኛነት ዩናይትድ ስቴትስ አሜሪካ ይህን ጦርነት ለማቆም በሰላማዊ እልባት ለዚህ ጦርነት ሰላማዊ እልባት ለመፈለግ ስራይ በላ ጀምራለች። ስለዚህ በተዋጊ ኃይሎችን ማሳመን ብቻ ሳይሆን ሁሉንም በዚህ ላይ ሚና ያላቸውን ኃይሎች በዚህም ሆነ በዚያ ማሳመን እና ለዓላማዋ እንዲገዙ ማድረግ መቻል አለባት። በዚህ ሂደት ውስጥ የአውሮፓ ምላሽ ምን ሊሆን ይችላል የሚለውን በሂደት ነው የምናየው። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ነው። የዕለቱን ዋና ዋና